ነው እንደኔ ንጹህ ልብ ቢሆኑ ኦኬ ደስ ይላል ግን ትማሩበታላችሁ አትሊስት ትማሩበታላችሁ በቃ ይውህናዬ ሶሪ ንጹህ ልቤ ከልቤ ነው ሰው የምቀርበው አስመስዬ ሰው አልቀርብም ምና እውነት ለመናገር አሁን ላይ በጣም በርካታ ሰዎች ልባቸው አይገኝም ሲቀርቧቸው ከልባቸው ይመስላል ግን ከአንገት በላይ ነው። ሰላም ውድ ሀገሬ ልጆች እንደምን አላችሁ? እኔ ደህና ነኝ ፈጣሪ ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ተወዳጇ ቲክቶከር ጃኒ ገብሩ ያሰራጨችው ቪዲዮ እጅጎችን አሳዝኗል። ምንድነው የሆነችው የሚለውን የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ጋይስ ላይክ በጣም ያስፈልገኛል። ላይክ ብታደርጉልኝ በጣም ደስ ይለኛል። አመሰግናለሁ። እንግዲህ ጃኒዬ ሰሞኑን ያጋራችው ቪዲዮ በርካቶችን አሳዝኗል። እሱም በሰው እንደተጎዳች እና ሰዎች እንደበደሏት አስመሳይ ናቸው ስትል ተደምጣለች ማለት ነው። ምንድነው የደረሰባት? እውነት ለመናገር አሁን ላይ ሰው ማመን በጣም ይከብዳል። ሁሉም ሰዎች ባይሆኑም በርካቶች አብዛኞች አስመሳይ የሞላበት ሰዓት ጊዜ ይሆን ከሰው ይሆን ባይገባኝም እንደዚህ አይነት ነገሮች ሲስተዋሉ ይታያል ይሰማልና ጃኒዬ ላይ የደረሰባት ነገርም እንደዚህ አይነት ነገር ይመስለኛል። እንግዲህ በጣም በሰው እንደተጎዳች ነው የተናገረችው። እውነት ለመናገር ሶሻል ሚዲያ ላይ የሚሰሩ ፌመሶች እርስ በርሳቸው እንደሚቀናኑ ግልጽ ነው። ማለት በቃ አንዱን ለመቅደም ለመብለጥ ብሎ የአንዱን ስም ማቆሸሽ፣ ማጥላላት፣ በሌላ ወገን ማሰደብ እንደዚህ አይነት ነገሮችን ሲስተዋሉ ይታያል። ጃኒ ከመጀመሪያውም የራሷን የሆነ ኮንተንት ይዛን የመጣቸው በጣም ብዙ ቻሌንጆች እንዳሳለፈች በዚሁ በሶሻል ሚዲያ ላይ አይተናታል። እቺ ልጅ በጣም ጠንካራና ጎበዝ ናት። እውነት ለመናገር ለማስመሰል አይደለም። እያያችሁ ነው ከየት ተነስታ የት እንደደረሰች እያያችሁ ነው። እዚሁ ሶሻል ሚዲያ ላይ ነው የማውቃት እኔምና ጥንካሬዋ በጣም ያስቀናኛል። ሴት ልጅ እንደዚህ ጠንካራ ስትሰራ ጠንካራ ስትሆን በጣም ነው የሚያስደስተኝ። የምቀናውም ቅናት ሳይሆን በቃ ደስ የሚል ቅናት አለ አይደለ? እንደዛ አይነት ነው እና ጃኒ በጣም ጎበዝ ልጅ ናት። በራሷ በቃ ከፈጣሪ በታች በራሷ ነው እዚህ የደረሰችው። ግን በርካታ ሰዎች እሷን ለመጣል እሷን ለማሸማቀቅ የማያደርጉት በቃ የማይቆፍሩት ነገር የለም። እያየውኝ ነው። ይሄ ለምን አስፈለገ? እች ልጅ ማንም ላይ አትደርስም። የራሷን ስራ ብቻ ነው የምትሰራው። ስቲል ከአዶናይ ጋራ እንድትሆን የማይፈልጉ በጣም በርካቶች አሉ። በጣም አዶናይ ተናግሮታል ከዚህ በፊት የእሷን ፎቶ ይልኩልኛል፣ የድሮ ፎቶዎቿን ይልኩልኛል ብሏል እና እሷን ለመጣል የማያደርጉት ጥረት የለም። ለምንድን ነው የራሳችሁን ስራ ማትሰሩት? ለምንድን ነው ከሰው ጫንቃ ላይ ማትወርዱት? እውነት ለመናገር ጓደኛ ስትይዙ ማለት ነው አሁን ላይ በጣም ጥንቃቄ ያደርጉ። የራሳችሁ ሰው አብሯችሁ በልቶ አብሯችሁ ጠጥቶ እናንተ በንጹህ ልብ ስትቀርቡት እነሱ ግን ጉድጓድ ይቆፍሩላችኋል። ያለ ሰው አይሆንም። በእርግጥ ግን በጣም ጥንቃቄ ያደርጉ። እንደዚህ አይነት ነገር እኔ ላይ ራሱ ደርሶብኛል። በጣም በርካቶች በቅርባቸው ሰው ነው የሚጎዱትና በጣም ከባድ ታይም ላይ ነው ያለ ነው በእውነቱ ማለት ነው። በፍጹም እንድትበልጧቸው አይፈልጉም። በፍጹም እናንተ እነሱን በተአምር እንድትበልጧቸው አይፈልጉም። በቃ ሙሉ ልባቸውን አትስጧቸው። በጣም ጥንቃቄ ያድርጉ የምትቀርቧቸውን ሰዎች ማለት ነው። አሁን ጃኒ የዋህ ናት ማለት ይቻላል በእውነቱ። ማለት እንዲህ ስታዩት በጣም መስኪን አይነት ሰው ናት። ግን ሰው እሷን ለመጣል ለመጉዳት የማያደርጉት ነገር የለም።
ክፋት ለምን አስፈለገ? እቺ ዓለም እኮ ማለት ነው ነገ ጥለናት የምንሄድ ናት። ዛሬ እንሙት ነገ እንሙት አናውቅም። በተለይ ሰው ተኝቶ ራሱ በዛው እየቀረ ነው። የሆነች ቲክታከር ሰምታችሁ ከሆነ ከዚህ በፊት ራሴን አመመኝ ብላ ተኝታ ስትነሳ የለችም በቃ ስትቀሰቀስ የለችም። እና እንደዚህ አይነት ጊዜ ውስጥ ነው ያለ ነው። ለዚህ ጠፊ ዓለም ለምንድነው ክፉ ነገር የምናደርገው? ለምንድነው የገዛ ጓደኛችን ላይ አብሮን ጠጥቶ አብሮን በልቶ እንደዚህ አይነት ክፋት ነገር የምናስበው? ምንድነው ትርፉ? ምንድነው የምንጠቀመው እኛ? በገዛ እጃችን ለምንድነው እሳት የምንገዛው? በቃ ማለት እሳት ስላችሁ ጥሩ ነገር ከሰራ ጥሩ ነገር ታገኛለህ። መጥፎ ነገር ከሰራህም እንደዛው ነው። ሰው የዘራውን ነው የሚያጭደውና እባካችሁ ሰውን ለመጉዳት ሰውን ለመጨቆን የሰው ልጅ እንዳያድግ እንዳይለወጥ የምትጥሩ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። ይሄ ሰይጣናዊ ድርጊት ነው። የሰው ልጅ ሳይሆን የሰይጣናዊ ስራ ነው። በቃ ይሄ የሰይጣን ስራ ነው። የሰው ልጅ ስራ አይደለም። እና ከእንደዚህ አይነት ነገር ተቆጠቡ። ምክንያቱም ምንም ጥቅም ስላሌለው አሁን ላይ ደግሞ እንደውም ወዳው ነው የሚደርሰው። ጥሩ ሰራም መጥፎ ሰራም ወዳው ነው የሚደርሳቸው። እና ከዚች ልጅ ጫንቃ ላይ ውረዱ። እሷ ስራዋን እየሰራች ነው ያለችው። ማንም ጋር አልደረሰችም እስካሁን እኔ እንዳየሁት። ማንንም ስትሰድብ አይቼ አላቅም። ማንም አከሌ እንደዛ ነው አከሌ እንደዚህ ነው ስትል በፍጹም አይቼ አላቅም። ከነኳት ግን ትናገራለች ወጣ። ይሄ ግልጽ ነው። ማንም ሰው ከነኩት ማንም ሰው ዝም አይልም፣ ይናገራል ሚዲያ ላይ ማለት ነው። እና ምንም ጥቅም የለውም። ነገ ጥለናት ለምንሄደው ዓለም ጥሩ ነገር በቃ ለዛ ሰው ጥሩ ነገር ባታስቡ እንኳን አትጉዱት። እስኪ አትጉዱት፣ ያንን ሰው አትጉዱት። ስራውን ይስራበት። ስራው ነው የሚያወጣው ሁሉም ሰው። ስለዚህ ያለኝ መልእክት ይሄ ነው። ምንም ጥቅም የለውም። መጥፎ ከሆነን ጥሩ ህይወት ራሱ አይኖረንም፣ ደስተኛ አንሆንም። በእውነቱ ነው ማለት በሽታ ነው ምቀኝነት በሽታ ነው። በገዛ እጃችን በሽታ አንሸምትላለሁኝ። ፋሚሊዎቼ እናንተም ሀሳብ አስተያየታችሁን በኮሜንት አሳውቁ። መጥፎ መሆን ግን ጥሩ ነው እንዴ? የምር መጥፎ መሆን ጥሩ ነው ጋይስ? ለዛ ሰው ምንም ባናደርግለት ራሱ ባንጎዳው ጥሩ አይደለም? እውነቴ ነው የምላችሁ። እኔ ደስ አይለኝም አንድ ሰው ማለት እኔ እንጃ። ይሄ እኔ የራሴ አመለካከት ነውና የእናንተን ሀሳብ አስቀምጡልኝ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ